ዛሬ የምንጀምረው ርዕስ the nature of the church የሚለውን ሐሳብ ነው። so the nature of the church የሚለውን እንመልከት። ስለ ኔቸሯ ከማየታችን በፊት ወደ ትምህርት አንድ ከመግባቴ በፊት ማለት ነው። ትምህርት አንድ የቤተ ክርስቲያን ማንነት የሚለውን ነው ማስተምር፣ ግን the nature of the church የሚለውን ላብራራ ርዕሱ። ወደ ኔቸሯ ከመግባታችን በፊት ቸርች የሚለውን ኮንሴፕት እንያዘው መጀመሪያ። ቸርች ምንድን ነው? ቸርች አሁን እኛ ባለንበት ዘመን ቸርች የሚለው ሐሳቡ ራሱ ኖርማል ሐሳቡ በጣም በተሳሳተ መልክ ተተርጉሞ በረጅም ዘመን ጉዞ ውስጥ ለምደነው ትርጉሙን እግዚአብሔር ከሰጣት ኔቸር ውጪ ባለ ኦርጋናይዜሽናል ወይንም ምድራዊ አደረጃጀትና ስርዓት ይዘነዋል። ከስሟን ጀመር የመጀመሪያው ቃል ቸርች የሚለው ቤተ ክርስቲያን የሚለው ሐሳብ የተጀመረው በማቴዎስ ወንጌል ምዕራፍ 16 ላይ ባለው ነው። ራሱ ኢየሱስ ነው ይሄንን ቃል የተጠቀመው። ኢየሱስ ይሄንን ቃል ሲጠቀም የተጠቀመው ቋንቋ ወይንም በጊዜው የነበረው አረሚክ የሚባለውን ቋንቋ ነው ኢየሱስ የተጠቀመው። ያ ቋንቋ ያለው አሁን እኛ በግሪክ መተን ግሪክ ቶት ይዘን ቸርች የምንለውን አይደለም። የኢየሱስ ቋንቋው ኤክሌሽያ ይላል። ኤክሌሽያ የሚለውን ቃል ነው የተጠቀመው ኢየሱስ። የቋንቋ ጉዳይ አይደለም፣ የኮንሴፕት ጉዳይ ነው። ያስተሳሰብ ማለት ነው። ጽንሰ ሐሳቡ ምንድን ነው? ያ ሐሳብ ቃላት ሐሳብ ገላጮች ናቸው። ሐሳብ ነው የሚሸከሙት። ሐሳብህን ለማብራራት ነው ቃላት የምትመርጠው። ኢየሱስ ኤክሌሽያ ያለው እና ቸርች የሚለው ቃል እኛ የለመድነው ቸርች የሚለው ከመጣ በኋላ ሐሳቡን ጭምር ተቀይሯል። ኤክሌሽያን ሲገባ ማለት ነው። ወይስ ሐሳቡ አልተቀየረም? ዘሴም ሐሳብ ዲፍረንት ኔም ወይንም ቋንቋ ብትል ትርጉም የለውም። ገባ? ለምሳሌ ቤተ ክርስቲያን ትክክለኛ ቃል አይደለም፣ ቸርች ከሚለው ይመጣል። ወደ አማርኛ ስናመጣው ግሪክኛው ቸርች ነው፣ አማርኛው ቸርች። ቤተ ክርስቲያን የክርስቲያኖች ምንድን ነው ብለው ነው እኮ የሚተረጉሙልን። ቤተ ክርስቲያን የክርስቲያኖች ቤት ምን አድርገውታል ማለት ነው? አዳራሽ። ይገባችኋል? ምነው ከምን አንጻር ነው የሚያዩት ማለት ነው? ቤተ ክርስቲያን ብዬ ስጠራ ምንድን ነው የሚመጣልን? መሰብሰቢያው፣ ቦታው፣ አዳራሹ። እሱን ደግሞ ወደ ውስጥ ስንገባ አሳያችኋል። ለምን አመጡት ይሄንን ቸርች የሚለውን ኮንሴፕት እና ቤተ ክርስቲያን በአማርኛ የተጠቀምነው ኮንሴፕት ለምን አመጡት? ለምን ራሳቸው ለምን አመጡት? ለምን እንዳመጡት ታውቃላችሁ? ኦልድ ቴስታመንት ኦሪየንትድ ስለነበሩ ነው። ቸርች መስመሯን ቀይራ ወደ ብሉይ ኪዳን አሰራር መጣች። ልክ አሳያችኋለሁኝ በኋላ። እስራኤል እግዚአብሔር ሲያስወጣው ከግብፅ ምድር ማለት ነው እንደ ሌሎች አሕዛቦች እንዲሆን አይደለም፣ ካህን እንድትሆኑ ነው ያወጣኋችሁ አላቸው። እነሱ እንደ አሕዛብ ንጉሥ ይንገስልን፣ እንደ አሕዛብ እንኑር፣ እንደ አሕዛብ በቃ ከዓለም ላይ ካሉ ኔሽኖች አንዱ ነን ምናምን አሉ። ጳውሎስ እኮ ሲናገር ስለ እስራኤል ማለት ነው ከፍጥረታችን ኃጢአተኞች የሆኑን አሕዛብ አይደለንም ማለት ምን ማለት ነው? በእኛና በአሕዛብ መሃል ልዩነት አለ ማለት ነው። ልዩነት አለ። ከአንዱ አዳም ተወልደው በእነሱና በአሕዛብ መሃል የኔቸር ልዩነት አለ ብለው ነው የሚያምኑት። ምን አይነት ሕዝብ እንዲሆንለት ፈልጎ ነበር ያወጣው? ምን አይነት ስርዓት እንዲሰጣቸው?
ዓለም ላይ ምን እንዲሆኑ ፈልጎ ነበር እሱ ሲያወጣቸው ከግብፅ። እነሱ ግን በኪዳኔ አልጸኑም። ስለዚህ ወደ አሕዛብ በተንኳቸው ይላል እኮ። በአሕዛብ መካከል ጣልኳቸው፣ ችላ አልኳቸው ይላል። አሁንም ቸርችን ምን እንድትሆን ፈልጎ ነበረ? በልቡ ምን ነበር ያለው? ፍላጎቱ ምን ነበር? እሷ ደግሞ ምን ሆና ተገኘች? አያችሁ፣ እነሱ ወደ ኋላ ተሳቡና ወደ ብሉይ ኪዳን መጥተው ሲስተማቸውን እንኳን ካህን፣ መቅደስ ይገባቸዋል ናቹራል አረጓት። እቺ ያለችዋ ናቹራል እኛ ምናያት አዳራሽ። ያን ጊዜ ቤተ ክርስቲያን ምንድነው ትርጉሙ? የክርስቲያኖች ቤት መሰብሰቢያ ሆነ። ኤግሌሽያ እንደሱ ነው። የቃሉ ፍቺ ራሱ የቃሉ ፍቺ አረሚክ ቃሉ ላይ ሲጠቀመው ኢየሱስ ኤክሌሽያዬን አለ። ስሙ ምን እንደሚል እንዲህ አለ። ቁጥር 18 ማቴዎስ 16:18 እዩት። እኔም እልሃለሁ አንተ ጴጥሮስ ነህ። ስሙ በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ። ቤተ ክርስቲያኔን የት ዓለት ላይ ሰራ? እሱ አልሰራም እኮ። በየትኛው ዓለት ላይ ነው የሰራው? ቁጥር 17 ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም። ምናዊ ናት? ሰማያዊ ናት። በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ ብሎ ጴጥሮስ የሚባል ሰው ላይ አይደለም ቤተ ክርስቲያን ነው የሰራው። እዚህ መገለጥ ላይ ነው። ምን የሚለው? ስምዖን ጴጥሮስን መልሶ አንተ ክርስቶስ ቁጥር 16 ነው። ክርስቶስ የሕያው እግዚአብሔር ልጅ ነህ። ክርስትናችን ምን ላይ ነው የተመሰረተ? ኢየሱስ እሱ ክርስቶስ። ምን ማለት ነው? ኢየሱስ ክርስቶስ ከሆነ ዘመን ተቀይሯል። ኢየሱስ ክርስቶስ ከሆነ ኃጢአት ታልፏል። ኢየሱስ ክርስቶስ ከሆነ ኪዳን መጣ፣ ጸድቀናል፣ ሞት ተሽሯል። ኢየሱስ ክርስቶስ ከሆነ አንተ ጋር ሆኗል አልሆነ የሚለውን እሱ በቤተ ክርስቲያን እናየዋለን። ቤተ ክርስቲያንን እሱ ክርስቶስነቱን ገልጦላት ከዛ ክርስቶስን ይዛ ቁጥር 18 ትሄዳለች። ምን አላት? እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ በክርስቶስ ላይ ማለት ነው ቤተ ክርስቲያኔን እሰራለሁ። በምን ላይ? በዚህ መገለጥ ላይ። በዚህ መገለጥ ላይ ምንን ይሰራል? ይሄን ይገለጥላቸው ሁሉ ማንን ያቆማሉ? የገሃነም ደጆች አይችሏት። ምክንያቱም ምድር እየተገዛች ያለችው በማን? በገሃነም ነው፣ በሞት ነው እየተገዛች ያለችው። እኛ እኮ ሰው ለሰው ብሔር ምናምን ስለምናይ ነው እንጂ የጌታ ተልእኮ በጨለማ ላይ ምንድን ነው? ብርሃን ማብራት። የእግዚአብሔር ልጅ ወደ ምድር የመጣው የዲያብሎስን ስራ ምን ሊል? ይሄ መገለጥ ካለ ባሪያ አድርጎ የገዛህን ከኤደን ገነት ያባረረህን የዚህ ዓለም አምላክና ገዢ የሆነውን ድል የነሳ ትኖራለህ። ከጎን ላለው ቸርች ከሆንክ ገሃነም ለማሸነፍ ነው የተጠራው። በለ ገሃነም ካሸነፍክ በለ ብሔር ታሸንፋለህ፣ በሽታ ታሸንፋለህ፣ ድህነት ታሸንፋለህ፣ መከራ ታሸንፋለህ። ለምን? ገሃነም ወደ ሰው ሕይወት ስለገባ ነው። አዳም ተሸንፎ በሞት ጥላ በጨለማ ውስጥ ይኖር የነበር። አንተ ግን እውነተኛው ብርሃን ምን ብሎልሃል? ብርሃንሽ ወጥቷልና ተነሽና አሁን በዚህ ትምህርት ውስጥ ፕራክቲስ ነው የሚጠየቀው። ቸርች ከሆንክ ተለማመድ። ለምን? የገሃነም ደጅ ምን አይልህም? አይችልም። ኔቸርክ አይችልም። እንደዚህ ነው
እያለ ነው የሚሄደው። ስለዚህ የኢየሱስ ቤተ ክርስቲያንን እሰራለሁ ያላት እሰራለሁ ያለው ቤተ ክርስቲያን ቃሉ ኤክሌሽያ ነው የሚለው። ኤክሌሽያ ማለት the called one ወይም the called out ማለት ነው። called out ምን ያሉ የተጠሩ ተጠርተው ምን ያሉ የወጡ ተጠርተው የወጡ አይታችሁታል። የነ ጳውሎስ መልእክት፣ የጴጥሮስ መልእክት፣ የዮሐንስ መልእክት የሚነግሩን ምን እንደሆነ ታውቃላችሁ? ከጨለማ ወደሚደነቅ ብርሃን የጠራን ይላል አይደለ? መጠራታችሁ ይላል ጳውሎስ ይመጣል። ወንድሞች ሆይ መጠራታችሁን ተመልከቱ። በዓለም ላይ ምኖች አሉ አለ። ብዙ ባለጠጎች፣ ብዙ ጠቢባን፣ ብዙ ኃያላን አሉ፣ አልተጠሩም ይላል። አንደርስታንድ ታደርጉታላችሁ? ምን አላሉም እነሱ? አልተጠሩም። እናንተ ግን አለ የሚመካ በእግዚአብሔር ምን ይበል ይመካ የተባለው ጋድ ኢን ዩ የምትባል ወገን ቤዛነት፣ ጥበብ፣ ቅድስና፣ ጽድቅ የተደረገልህ ተጠርተህ የወጣ ከሆነ ነገር ወጥተህ ወደ ሌላ ነገር የምትሄድ ነህ እንጂ እዚሁ ሆነ እዚህ ባለው ሲስተም ውስጥ አማኝ ሆነ እኮ ከሌ የምትባለው ሰውዬ አይደለም። የአማኝነት ጉዳይ አይደለም። ይገባቸዋል። ምንም ሄዷል ያመጣል። የአማኝነት ጉዳይ አይደለም። የጨዋነት ጉዳይ አይደለም። ከሆነ ነገር ጋር እዚህ ዓለም ላይ ያለ አሁን ቸርች የምንለውን ኮንሴፕት እናየዋለን። ከእሱ ጋር የተያያዘ አይደለም። ኮልድ አውት ናቸው። ወደ ፍቅሩ ልጅ መንግስት ምን አላችሁ? አፈለሳችሁ። የፈለሰ ወገን ናችሁ ማለት ከግብፅ እንደወጡት አይነት ማለት ነው። ከሆነ ኪንግደም የወጣችሁት ቸርች ተብሎ ሲጠራ ከሆነ መንግስት ወጥተው በራሳቸው የእግዚአብሔር መንግስት የሚባል መንግስት ኖሯቸው የሚኖር ህዝብ ናቸው። እኛውን ዓለም ላይ በስተናል፣ ድርጅታችን ብዙ ነው ምናምን ነው። ቸርች ከሚለው ኮንሴፕት ስለሚመጣ ኦኬ። ኢየሱስ ከስያሜያችን ኮልድዋን ብሎ ነው የሚጠራ። አበበውን ከበደ እንትናሁን እንትና አይጠይቅህም ኢየሱስ። ኢየሱስ ግን የሚልህ አንተ ምንድነህ? ተጠርተህ የወጣህ ወገን ነህ። ከዓለም ነው የተጠራኸው። የሚገርመው ከጨለማ ነው የተጠራኸው። ከሞት ነው የተጠራኸው። ከኃጢአት ነው የተጠራኸው። ተጠርቶ የወጣ ህዝብ ነው። የዳነ ህዝብ ነህ። ያመለጥክ ህዝብ ነህ። በአይዲያ ደረጃ አይደለም ማወራው። ቸርችስ ቸርች የሚለው ቃል ኢየሱስ እዚህ ጋር ከመናገሩ በፊት የነበረ ቃል ነው። ኢየሱስ በነበረበት ዘመን ግሪኮች ነበሩ። ከክርስቶስ ልደት በፊት ግሪክ ውስጥ ቸርቾች ነበሩ። እንትኑን በደንብ እንድታዩ ስለምፈልግ ነው። ቸርቾች ነበሩ። የነበሩት ቸርቾች ዛሬ እኛ አምልኮ እንደምናደርግባቸው የአምልኮ ቦታዎች ማለት አይደሉም። ግሪክ ውስጥ ባህል አለ። ሮም ውስጥ ባህል አለ። ከክርስቶስ ልደት በፊት ማለት ነው። ምን አይነት ባህል ነው ያለው? ሰዎች ወደ አንድ ቦታ ይሰበሰቡና ለምሳሌ ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያ ጳውሎስ እየዞረ የሚያመልኩትን ተመልክቶ ከዛ በኋላ እኔ እዛ ሄጄ ቆሜባታለሁ። አሁን በእነበረድ ጳውሎስ እዚህ ጋር ቆሞ ነው የሰበከው ተብሎ የቆመባት ቦታ ማለት ነው። እሷ ላይ ቆሜ ግሪክ እንትን ብያለሁኝ እና እዛች ጋር ቆሞ ስታየው መሰብሰቢያ ነው ያለ። ይሰበሰባሉ። ተሰብስበው ወሬ ነው የሚያወሩት። አዲስ ነገር ምን አለ?
ቲያትር ያለው ቲያትር፣ ግጥም ያለው ግጥም። ይገባችኋል? ፖለቲካ ያለው ፖለቲካ ምናምን ሰው ተሰብስቦ ልዩ ሐሳብ ያላቸው ሰዎች፣ ልዩ ታለንት ያላቸው ሰርከስ ይታያል። ድሮም ሰርከስ ነበረ ግሪክ ላይ ማለት ነው። ከክርስቶስ ልደት በፊት ነው ማወራችሁ። ያንን መሰብሰቢያ ምን ብለው ይጠሩታል? ብድሩ መልሰልኝ ላበደረችኝ ሲስተር። ያንን መሰብሰቢያ ምን ብለው ይጠሩታል ግሪኮች? ቸርች ብለው ይጠሩታል። ሰንበዲ ወጥቶ ታለንቱን ምን የሚልበት የሚያሳየበት ቦታ፣ ሰንበዲ ታለንቱን፣ ችሎታውን፣ ብቃቱን እየመጣ እንትን የሚለው ኮሚኒቲ አይደለም፣ የኔቸር ለውጥ አይደለም፣ ከጨለማ ወደ ብርሃን የፈለሰ አይደለም። ኦኬ፣ እኛ በታሪክ ርዝማኔ አሁን ቸርች ብለን የምንጠራው ምንድነው? ከመድረኩ ፊት የሚሰበሰብ ምን ኦዲየንስ ነው። እንክዳለን? አንክድም። ኦዲየንሳችንን ነው ቸርች ቸርች ገብቼ ማይንድ ኩስ የሚተረጉመው ኔቸር አይደለም፣ ዲቫይን ፓወር አይደለም፣ የሆሊ ስፒሪት ዩኒክ አይደለም፣ ብርሃን ነኝ የሚል አይደለም። በአይዲያ ነው የምታውቀው። እሱንም እንደኔ እንዲቆመው የሚያወራ ሰው ነው የሚነግርህ። ያንተ ኔቸር አይመስልም። የቸርቹ ኔቸር ይሄ ነው። ጳውሎስ መሰብሰብ ይደግፋል፣ ጉባኤ ይደገፋል፣ መጽሐፍ ቅዱሳዊ ነው። ይሰበሰቡ ነበር ይላል። ኢየሱስም ለተሰበሰቡ ነው ሲያስተምር የነበረው። አትውጡ ይላል። መሰብሰብን አይደለም እኔ ማወራው። ቃላቶች ተተርጉመው ኔቸርን አስረስተውሃል። እውነተኛ ማንነትን አስረስተው። ስለዚህ the nature of the church የቤተ ክርስቲያን ማንነት ወይ ተፈጥሮ ወይም ኦሪጂናሊቲ ማንናት ምንድናት? ቤተ ክርስቲያን አትፈሯትም። መጽሐፍ ቅዱስ ሲናገር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። የእግዚአብሔር ቤት እኛን ሲጠራ እንዲህ ተሰብስበን ቁጭ ብለን የእግዚአብሔር ቤተሰቦች ይላል። ምን ማለት ቤተሰቦች ሲል ለቋንቋ አይደለም። ቤተሰቦች የሚል እዚህ እንደ ቤተሰብ ተያዩ ለማለት አይደለም። የእግዚአብሔር ወገን የሆኑ መዝሙረ ዳዊት ላይ ምን ይላል? ለእስራኤል ምስክር ሊሆኑ የእግዚአብሔር ነገዶች አይደለም ይላል። የእግዚአብሔር ነገዶች። ነገድ ከየት ነው? ለማ ምስክር እንድትሆን ነው? ለእስራኤል ምስክር እንድትሆን። ኢሳይያስ 8 ነው። ኢሳይያስ 8 ላይ አለላችሁ። እኔ ግን እንትን መዝሙረ ዳዊት ላይ ላንብብላችሁ። ስለ ኢየሩሳሌም እርስ በርሷ ተገጣጥማ ስለሚላት ያቺ አካል ስለሆነችው ቤተ ክርስቲያን መዝሙር 122 በቅንፍ 122 መዝሙር በቅንፍ 122 ቁጥር 1 ጀምሮ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ አለ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌምስ ምን ሆነች አለ? እርስ በርሷ እንደተገጠገጠች ከተማ ተሰርታለች። እርስ በርሷ ምን እንዳለች? አንዱ ከአንዱ ጋር ምን ያለ ማለት ተገጣጥመህ ማለት ነው። ብልቶች ነን። እርስ በርሷ እንደተገጠገጠች ከተማ ተሰርታለች አለና ስሙ የእግዚአብሔርን ስም ያመሰግኑ ዘንድ ለእስራኤል ምስክር ሊሆኑ የእግዚአብሔር ምኖች የይሁዳ ነገድ የይሳኮር ነገድ አይደለም፣
የእግዚአብሔር ነገዶች ወደዚያ ይወጣሉ። የምን ነገድ ነው? የእግዚአብሔር ቤተሰብ። ከዛ የእግዚአብሔር ቤተሰብ ምንድን ነው ይላል? አካል ነን ይልና እግዚአብሔር በእናንተ ምን ይላል? ይኖራል። ይሄ ምንድን ነው? የቸርች የመጨረሻ ማንነቷ እግዚአብሔር በምድር በእሷ ውስጥ አለ ማለት ነው። ምንም በቃ ሌላ ነገር አታመጣም። እግዚአብሔር አሁን እዚህ ቆሜ እግዚአብሔር ነው ይወስጣል። እግዚአብሔር በመሃላችን አለ። እግዚአብሔር ነው እኮ የምላችሁ። ወይንም እግዚአብሔር በስጋ በምድር ነበር አይደለም? ቃል ስጋ ሆኖ አማኑኤል ሆኖ ነበር አይደለ? አሁን ደግሞ ማናት እግዚአብሔር በምድር? ቤተ ክርስቲያን። ሰዎች ወደ ማን ነው የሚመጡት? ወደ እግዚአብሔር ነው። ወደ እግዚአብሔር ቤት እንሂድ ሲሉኝ ምን አለኝ? ደስ አለኝ። እዛ አለ ማለት ነው። ጋድ ዴር ሴጣን በምድር አለ፣ ጨለማ አለ፣ ሞት አለ፣ ኃጢአት አለ፣ ምናምን አለ። የሆኑ ወገኖች እግዚአብሔር አለ ከነሱ ጋር ኪንግደም አለ። እግዚአብሔር በምድር ላይ ያለበት ወገን አለ። ልክ በብሉይ ኪዳን በመሃላቸው አድር ዘንድ ብሎ መቅደስ ስሩልኝ አላለም? አካላዊ ነው ፍጥረት። ሲና ላይ ወርዶ እግዚአብሔር በሕዝቡ ማን ይሰራ ነበር? በዙሪያቸው ግን ምን ነበሩ? አሕዛብ ነበሩ፣ ብዙ ወገኖች ነበሩ፣ ብዙ አይነት ማህበረሰብ ነበር። እነሱ ግን ምን ይሉ ነበር? ይለዩ ነበር። ምንድነው ልዩነታቸው? የእግዚአብሔር ሕዝብ ስለሆኑ። አዳም በኃጢአት ወድቆ ሰው ምድር ሁሉ በጨለማ ተይዛለች። እነሱ ግን ብርሃን ነበራቸው፣ ሕግ ነበራቸው፣ ጥበብ ነበራቸው። ከየት የመጣ? ከሰማይ። ጥበባችሁ ይላል አይደል? የአምላካችሁን የእግዚአብሔር ስርዓትና ሕግ መከተላችሁ። ዩኒክ ሕዝብ ነው። ምን አይነት ሕዝብ ነው ይሏችኋል አለ። አይገርምም? አምላኩ ከእርሱ ጋር የሆነ አንድ ሕዝብ ሰምተህ ታውቃለህ አላለም ሙሴ? ለምሳሌ አላቸው አምላኩ ተገልጦ አፍ ለአፍ የተናገረው ሕዝብ አለ ወይ? አለ? የለም። አንተ ሲናር ራሱ የተረዳህበት ማይንድ ልክ አይደለም ማለት። ከግብፅ ምድር ምን አለ? ለራሱ ሕዝብን ይዋጅ ዘንድ ለራሱ እኮ ለራሱ ሕዝብን ይዋጅ ዘንድ ከአሕዛብ መሃል አወጣቸው። በበረታች እጅ በተዘረጋች ክንድ ድንቅ ታምር ሲሰራ እኮ this is my nation ምን እያለ ነው? ሕዝቤን ልቀቅ፣ እስራኤል በኩሬ ነው። ምድር ላይ የሱ ወገን፣ የሱ ሕዝብ፣ የሱ ማንነት የሚባል ነበር። አሁን ደግሞ እግዚአብሔር በምድር አለ። እሺ ኔቸራችሁ ምንድን ነው? ኔቸራችሁ ቸርች ነኝ ካልክ ኔቸር አለ እና የመጀመሪያ አቋም ማድረግ ያለብህ ኒው ክሪኤሽን ወይንም ኒው ኔቸር የሚለውን ለቸርች ስታስብ በአዳም እንዳተረጉም፣ በአይሁድ ሕግ እንዳተረጉም፣ በቸርች ሴሪሞኒ እንዳተረጉም። ምንም ቃላት ስለሌለ ያንን ቸርች እያልኩ ነው መልሼ የምነግርህ። ቅድም ተቃውሜዋለሁ እንዳትረሳ። ግን ምንም ቃል የለንም፣ ምንም ማድረግ አንችልም። በሱ እንዳተረጉም መተርጎም ያለብህ ኔቸሯ ስትል ኒው ክሪኤሽን የሚለው ይሄ አዲስ ፍጥረት ለመተርጎሚያነት አዳምን፣ ለመተርጎሚያነት ሕጉን፣ ለመተርጎሚያነት ይሄ አሕዛብን፣ ቴክኖሎጂን፣ ሃይማኖትን፣ ስርዓትን
ህግን ከፀሐይ በታች ያለ ነገር እንዳትጠቀም። ኔቸር አላት። ኔቸር አለ፣ የራሷ ኔቸር አላት። በፍጥረት ውስጥ አልነበረችም። ታውቃለህ? አልነበረችም። መላእክት የእሷ ኔቸር የላቸው። የቸርች ኔቸር ከመላእክት ነው ማለት ከቅዱሳኑ ማለት ነው። ቅዱሳን መላእክት ከሚባሉ ኔቸር ላይ አንድ ጥቅስ ዝም ብዬ ልንገራችሁ። ያው ውስጥ ስንገባ እንማረዋለን፣ ግን አሁን ርዕሱን ቢያንስ አንደርስታንድ እንድታረጉት ነው። ርዕሱን ቢያንስ ማለት ነው። ዕብራውያን ምዕራፍ 2 ክርስቶስ ላንተ ቤዛ ለመሆን ቁጥር 14 ላይ ጀምሮ ክርስቶስ ላንተ ቤዛ ለመሆን በስጋና በደም ተካፈለና በሞት ላይ ስልጣን ያለውን በሞቱ ምን አለው ሻረውና ሁሉ ስለ ሞት ፍርሃት በባርነት የተገዙትን ምን ሊያረጋቸው ነፃ እንዲያወጣ። አሁን ሞት ፍርሃት የሌለበት ከኛ መሃል ማን ነው? የለም። ሁላችንም ሞት እንፈራለን እዚህ ስጋ ውስጥ ስላለን። ቸርች ሞት አትፈራ፣ ሞት አትፈራ። ማትፈራ ሞት የሚባለውን ነገር አታውቀው። ኔቸሯ ውስጥ የለ። እነዚህ በስጋና በደም ሊቤዥ ሲል ነው የተካፈለ። ሞት ለቸርች ምን እንደሆነ ታውቃለህ? ባንተ አይምሮ ሁሉ ያንተ ነው ስልህ ሁሉ እነማን ናቸው የሚመጡልህ? ሁሉ ያው እንደ ሰው ታውቁታላችሁ አይደል? ሁሉ ያንተ ነው ስል መቼም እርግጠኛ ነኝ ከዚህ ፀሐይ በታች ያለው ያንን የሰለሞንን ሀብት ነው። የሰለሞንን ተፈጥሯዊ የሆነውን ነው ምትሉትን ነው። እሺ ሁሉ ያንተ ነው ብሎ ጳውሎስ የቸርችን ኔቸር ሲገልጥ ምን አለ? ሞት ያንተ ነው፣ ህይወት ያንተ ነው፣ ያለው ያንተ ነው፣ የሚመጣ ካለ ያንተ ነው። በሱ ማይንድ ሁሉ የሚለው ቃል ስለምን አወራም ማለት ነው? እኛ ሁሉ ስለምንለው ከፀሐይ በታች ስላለው ጉዳይ አይደለም የሚያወራው ማለት። ትርጓሜያችን ምን ያህል ደካማ እንደሆነ አያችሁት? ጳውሎስ ሁሉ ይልቅ ሞት የሚባለው ራሱ ያንተ ነው። እሞታለሁ ብለህ የምትፈራው ሞት አይታዘዘኝም ይገዛል አይደል? ኔቸር እኮ ሲመጣ እሺ እችን ቃል ልጠቀማት። ሁሉ ከእግራችሁ በታች ይገዛል። ሁሉ እንደተገዛለት ገና እናይ አይደል? እኛ እየተገዛልን አይደለም። ሞት ገና አልተሻረም፣ አልተሸነፈም። በዚህ በስጋችን ላይ ባለው ህይወት ቸርች ሆኜ የኖርኩ የሞት ፍርሃት አለብኝ። ሁሉ ከእግሬ በታች አይደለም። ሁሉ ሲል ድንገት አጋንንት የሚያስወጣ ሰው አጋንንት በሚለው ነው የሚተረጉመው። ሁሉ ሲል ግን ማን ነው? መላእክቱን ነው። ምክንያቱም ሁሉ ተገዛለት የሚለው በግርማው ቀኝ ነው ሲለው ሲያስቀምጠው ነው። ሁሉን ከእግሬ በታች እስካለ በቀኝ ነው ሁሉ ነው ያለ። ምን አለ? መላእክትና ኃይላት ስልጣናት ከተገዙለት በኋላ በሰማይ በግርማው ቀኝ ተቀመጠ። ማን ጭምር ነው ማለት ነው የሚገዙት? መላእክት ጭምር ነው ማለት ነው። ስለዚህ አሁን ቸርች የሁሉ ገዢ ናት ስንል የመላእክትም ምንድን ናት? ገዢ ናት ማለት ነው እያልክ ግን ቋንቋ ስለማይገልጠው አንተ ጋር የሁሉ ገዢ የሚለው መላእክትን ኢንክሉድ አያደርግም። አንዳንድ ቀን ብድግ ብለህ አዛለው መላእክን እንዲሁን እንዲደረግ በኦቶሪቲ ታውጃለህ አይደል? ከዛ ይሁንልሃል። ኔቸርክ ማኒፌስት አድርጎ ነው ያለ እውነተኛ ኔቸርክ ኦቶሪቲክ ምናምንክ ማለት ነው። ግን አትቀጥልበትም። ለምን? ይሄ አይምሮ አለ፣ ሰዋዊ አይምሮክ ማለት ነው። ሰዋዊ ቆይ እዩት ምን እንዳለ ቁጥር 16 ከዝርያው አይደለም የአብርሃምን ዘር ይዟል እንጂ የያዘው
የመላእክትን አይደለም። ይሄ የአብርሃም ዘር የአዳም አይደለም። የአብርሃም ዘርን ማወቅ ከፈለጋችሁ ሂዱና ሮሜ 9 ላይ ተመልከቱ። ሮሜ 9 ላይ ያወጣልን። የአብርሃም ዘር የማን ናቸው? በስጋ የተወለዱት ሁሉ እነሱ ዘር አይደሉም ማለትና ቁጥር 6 ውረድ 6-7 ምን አለ? እንዲህ አለ፣ ነገር ግን በይስሐቅ ዘር ይጠራላል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች ምን አይደሉም የሆኑ የእግዚአብሔር ምን የእግዚአብሔር ልጅ ማለት የተስፋ ቃል ዘር የተስፋ ቃል ዘር ነው። የእግዚአብሔር ልጅ ቤተ ክርስቲያን ማለት ይሄ ዘር ናት። ከዝርያው የማዘር የአብርሃም ዘር የምን ዘር የላትም? ያዕቆብም አይደለችም፣ የማነው ስሙም አይደለችም፣ የመላእክትም የኪሩቤልም ዝርያ አይደለችም። አዲስ ዘር ናት። አዲስ ዘር ናት ቸርች። በዘር ነው ማወቅ ያለባችሁ፣ በካይንድ እንደዚህ ብዬ ልንገራችሁ። አሁን እዚህ ጋር ተሰልፈን ማለት ነው። አሁን እዚህ ጋር ቆመን የሰው ልጆች እንዲቆመዋል። የሰው ልጆች ያ ምንድን ነው ሲባል ሰው ነው። በዝርያው ማን ነው? አዳም ነው። አዳም ወድቆም ወይስ አይወድቅ ብለህ ትወስደዋለህ። በቃ እንደሱ ያዙት አዳም ስለሆነ። ከዛ ቀጥሎ የሚቆመው መልአክ ነው። ከዛ ቀጥሎ የሚቆመው ማነው? ኪሩቤል። ከዛ እዚህ ጋር ሲቆም ቸርች ትቆማለች። ሌላ ዘር ናት ማለት ነው። እነኚህ ውስጥ አይደለችም፣ ከነኚህ ጋር አልተቀላቀለችም። እግዚአብሔር ቆይ እንዲገባችሁ ላስተምር። የእግዚአብሔር ልጅ ሳስተምራችሁ አስተምሬ ነበር አይደለ? የእግዚአብሔር ልጅ እንዲገባ አዲስ ሰማይና ምድር ገብቼ ብለህ ማሰብ ጀምር ብዬ ነበር። አዳም የሌለበት እዛ አሁን እዚህ አዳም ውስጥ ስለሆነ የምትኖረው የእግዚአብሔር ልጅ የሚለው ኮንሴፕት ምን አትለው። መንግስተ ሰማይ ከገባ በኋላ የእግዚአብሔር ልጅ ኮንሴፕት ይጠፋብሃል? አይጠፋብህም። እሺ መንግስተ ሰማይ ውስጥ ያለህን ኔቸር ንገረኝ። እኔም አባት ሆናቸዋለሁ እነርሱም ልጆች ይሆኑኛል አለ። ከዛ በኋላ እግዚአብሔር እሱ ራሱ ከነሱ ጋር ሆኖ አምላካቸው ይሆናል። በዚያ ሌሊት የለም፣ በዚያ እንደዚህ የለም። የእግዚአብሔር ልጆች ከእግዚአብሔር ጋር አብረው ምን ይላሉ? ይኖራሉ። እሱን እያሰብክ የሱ ዘር አሁን ማን ውስጥ አለ? እዚህ ስጋ ውስጥ አለ። መንፈስ ስጋዊ ምናምን የሚለውን እንድታስብ አይደለም። እኔ ቸርች የሚለውን እንድታስብ ነው ፈልገው። እዚህ ስጋ ውስጥ አለ። እዚህ ስጋ ውስጥ ያ የእግዚአብሔር ልጅ የምትለው ነገር በሙሉነት እንደ ዛሬው ደካማ ምናምን አይደለም። በተፈጥሮ እዛ ከመላእክት ይበልጣል። በኔቸሩ ከመላእክት አንተ ልጄ ነህ እኔ ዛሬ ወለድኩ የተባለ ሰዎች አያችሁ ቀላቅለውት ነው የሚተረጉሙት። በሚነገርበት መንፈስ አይደለም፣ ኔቸሩን ይዘው አይደለም የሚያወሩት። ቸርች ብለው እዚህ አዳራሽ ነው። በጣም ግፋ ካለ ደግሞ የበራላቸው በቃ ቸርች ብለው ሁላችንም የክርስቶስ አካል ነን፣ ካራክተራቸው የተለወጠ ደቀ መዝሙር የሆኑ የተማሩ ምናምን ነው የሚልክ ኔቸር ከመላእክት የሚለይ ኔቸር፣ ከሰው የሚለይ ኔቸር። ምን አይነት ኔቸር? እሱም በትምህርት ውስጥ ታየዋለህ። ምን አይነት ኔቸር ነው ያለው? ግን ዝርያ ይለያል። በደንብ አንደርስታንድ ማድረግ ያለብህ ዝርያ ይለያል። እስላም አይደለንም፣ ቡዲስት አይደለንም፣ ካቶሊክ አይደለንም፣ ኦርቶዶክስ ፕሮቴስታንት አይደለንም ምናምን። ምድር ላይ የምንኖር ፕሮቴስታንታውያን የእግዚአብሔር ልጆች፣ ካቶሊካውያን የእግዚአብሔር ልጆች፣ ኦርቶዶክሳውያን የእግዚአብሔር ልጆች፣ ነገር ግን ቦርን አጌን አድርገው በማንኛውም ወገን የእግዚአብሔር ምን የሆኑ
ልጆች የሆኑ ይሄ በእንትን የምናመጣው አይደለም። እስኪ ሮሜ ላይ ወሰደኝና በዶክትሪን ባስተምሮ የሚመጣ ጉዳይ አይደለም። ፍጥረት መሀል የምትገለጠው ማንነት ነው እንጂ ለፍጥረት አይደለ እግዚአብሔር ልጆች መገለጥ እየጠበቀ ያለ ፍጥረት እኮ ነው እየጠበቀ ያለ። ስለዚህ ምን እንደሚል ስሙ። ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁን ዘመን የመቼ አሁን እዚህ ያለ ምድር ላይ ያለን የአሁን ዘመን ስቃይ ምንም እንዳይደላ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥን ይጠባበቃልና። ፍጥረት ለከንቱነት ተገዝቷል፣ በተስፋ ስላስገዛው ነው እንጂ በፈቃድ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት፣ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት ምን እንዲደርስ ነው አለ። ኦልሬዲ እናንተ ነፃ ናችሁ አለ አይደለም በዚህ ውስጥ። ምክንያቱም የእግዚአብሔር ልጆች ወደሚሆን ክብር ነፃነት ለመድረስ ፍጥረት ከምን ከጥፋት ባርነት ነፃ ወጥቶ አለ። ከዛ በኋላስ ፍጥረት ሁሉ አለ እስካሁን ድረስ አብሮን በመቃተት በምጥ መኖሩን እናውቃለን አለ። እርሱም ብቻ አይደለም አለና አንተ ራሱ ከፍጥረት አንዱ ነህ አለ። ይገባል ምን እንዳለ ስማ። እርሱም ብቻ አይደለም ነገር ግን የመንፈስ በኩራት ያለን ልጅነታችን ምንድነው? መንፈስ ያለን ራሳችን ደግሞ የሰውነታችንን ምን ቤዛ የሆነውን ምን ወደ ምንድነው ሰውነታችን የሚያድገው? ወደ ልጅነት እስኪደርስ ነው እየተጠባበቅን ራሳችን በውስጣችን እንቃተታለን፣ መረረረረ እንላለን። ለእኛ ይገለጽ ዘንድ ካለው ጋር ከዛ በተስፋ ድነናል። የስ ድነናል። we are the son of God። የክብር ተስፋ ያለው ክርስቶስ ማን ውስጥ አለ? ደህንነታችን በሰማያዊ ስፍራ በእርሱ ምን ብሏል? ለዚያ ተስፋ መያዣ ምን ብለናል? ተቀብለናል። ነገር ግን ተስፋ የሚደረግበትን ነገር ቢታይ ሲል አካል ማለቱ ነው። ቢታይ ማን ተስፋ ያደርገዋል? የዳነው መንፈሳችን የተስፋ ኪዳን ያለን ሊመጣ ካለው ዓለም ጋር የተስፋ ዓለም ወራሾች የእግዚአብሔር ልጆች ነን። በተስፋ ቃል የተወለደ ለፍጥረት የበኩር አይነት ይሆን። ስለዚህ ኔቸር ማወቅ አለብን። በኔቸር ደረጃ አንደርስታንድ ማድረግ አለብን። አንዳንድ ጊዜ ፓወር አንድ ነቢያትን የሚቃወም አንድ ጋናዊ ይመስለኛል በመላ አፍሪካ የምትገኙ ነቢያት የምትቃወሙ ተቃዋሚዎች ሁሉ ከኔ ጋር ተባበሩ እያለ 2026 እንዘርራቸዋለን። በቃ ነቢያት ይጠፋሉ ምናምን እያለ ጠንቋይ ጋብዘዋል እና ጠንቋይ ጋር ቁጭ ብሎ ያወራል። እሺ አለ። ማንም ስብከቱን አይረሳም። ታውቃላችሁ፣ ጠንቋዩ የወከለውን ያውቃል። ይህ ግን ቸርችን፣ ነቢያትን፣ ሮንግ ፓስተርስ አፍሪካ ያለን የሚቃወም ግን ክርስቲያን ነው የሚልክ ገብቷል። የጋበዘው ጠንቋይ ያለው ነገር ነው። እኔ ውስጤን በጣም የጎዳኝ ማለት ነው። ምን አለው ጠንቋዩ? ምን ይላል? ቲቢ ጆሹዋ የኛ ወገን ነው አለ። ከዛ እንትናማ እኔ ጋር ነው መጥቶ የተቀባዋል። እንትና ሲለው እንትና ቡሽሪ በየወሩ $15,000 ይከፍላል። እንትና በቃ ያለ ስም እየጠራ በአፍሪካ ያሉትን ሁሉ እየሰደበ
መጨረሻ ላይ ጠንቋዩ ምን እንዳለ ታውቃላችሁ? if everyone they call church, they call pastors አለ። ቸርች ነው ያለ። they call church pastors ታምን ሱፐርናቹራል ነገር ካደረገ አለ የባይብሉ ቸርች አይደለም ማለት ከኛ ነው ፓወር የወሰደው። እንደው ስልኬ ስለሆነ እንጂ የራሴን ስልክ አልመጣ እንግዲህ they don't know the church, you know ሱፐርናቹራል ፓወር ከተገለጠ አለ በፍጹም መጽሐፍ ቅዱስ ላይ ያለው ቤተክርስቲያን ኢየሱስ ምናምን የሚባለው አይደለም ማለት። አሁን ሱፐርናቹራል ፓወር በጥንቆላ ነው ያለው አለ። ፓወር ያለው እኛ እጅ ላይ ነው አለ። የፓወር ጉዳይ እኮ ነው። ቸርች ምንድን ናት አለ ኢየሱስ። ፓወር እስክትቀበሉ አትምጡ። ፓወር ኢየሱስ ፓወር ነው የሚላት ቸርችን። አሁን ደግሞ ምን እያለ ነው? ሱፐርናቹራል ማኒፌስቴሽን የኛ እንጂ የቸርች ኔቸር አይደለም። ኖ የቸርች ኔቸር ሲጀመር ኔቸሩ ሱፐርናቹራል ዲቫይን ኔቸር ነው ያለው። ቃሏ የሚፈጥር ይዘር ፍሮንና አስማተኞቹ ማለት ነው ዓለም ማለት ነው። አስማተኛ ሊኖራት ይችላል። ሙሴ መኖር አለበት። ኔቸሩን የሚያውቅ በኔቸሩ ላይ ቆሞ ፓወሩን የሚገልጥ ምን እንደሆነ ታውቃላችሁ? እርግጠኛ ነኝ ከኢትዮጵያ ጆይን ያደርጉታል ይህን ሰውዬ። ከዛ በኋላ ተርጉመው በአማርኛ እከሌ እኮ ከዚህ ጠንቋይ ነው የወሰደው እያሉ ያቀርቡልናል። ከዛ ነገ ትንቢት ከተናገርክ ምንድን ነው የሚያምኑት? አየ አሉ እኮ እኛ ሀገር ሆሊ ስፒሪት በዚህ ዘመን አይሰራም የሚሉ ቸርች። እኔ ልንገራችሁ፣ ሆሊ ስፒሪት ከሌለ ቸርች የለም። ታያላችሁ ሆሊ ስፒሪት እና ቸርች የሚለው ሐሳብ። ሆሊ ስፒሪት ከሌለ ቸርች የለም። ቸርች ካለ ሆሊ ስፒሪት አለ። አካሉ ነው እሱ። አካሉ ሳትጠመቅ ቸርች መሆን አትችልም። አንድ አካል እንድንሆን ከዚህ እውነተኛው የክርስቶስ ማንነት ጋር አንድ አካል እንድንሆን አንዱን መንፈስ ጠጥተናል፣ በአንድ መንፈስ ተጠምቀናል። ሌላ አንተን ቸርች የሚያደርግ የትምህርት አይነት የዶክትሪን የባፕቲስት፣ የፔንቴኮስቴ፣ የኦርቶዶክስ፣ የካቶሊክ በክርስቶስ ላይ ያለ አንድነት፣ ሁለትነት፣ ስድስትነት የሚባል ነገር የለው። It's about nature. You born again. ምን ኔቸር ተቀበልክ? son of God ሆንክ። እነኚህ son of Godዎች ልክ የአዳም ልጆች ሆነን ብዙ እንደሆነ ብዙ የእግዚአብሔር ልጆች አሉ። ይገባል? ኔቸራቸው ግን ስንት ነው? ነጭ ስለሆነ ይቀየራል እንዴ? ቆዳው ጥቁር ስለሆነ ይባላል? ኃጢአት ሁሉን ይገዛል አይደል? በሽታ ሁሉን ይገዛል፣ ድህነት ሁሉን ይገዛል፣ ሰይጣን ሁሉን ይገዛል፣ ጨለማ ሁሉን ይገዛል። የአዳም ልጆች ስለሆኑ ልዩነታችን ከምን የተነሳ ባሪያዎች አደረገን? ከኔቸር የተነሳ ሰዋዊ የኃጢአተኛ የአመፃ ልጅ የቁጣ ልጅ የሆነ ኔቸር ክፉ ፈረንጆች አሉ፣ ክፉም ጥቁሮች አሉ። ምንም የለም። የኃጢአት ባህሪ ኔቸር ነው። ሲስተም ውስጥ ያለ ጉዳይ ነው። ጽድቅም ምን ነው ቢሆንም ኔቸር ነው። ኔቸር ኦፍ ዘ ቸርች what about the ፓወሯ ከመላክ የሚበልጥ ፓወር፣ ጥበቧ በሰማያዊ ስፍራ ላሉ ትታወቅ ዘንድ ብሌሲንጓ ሁሉ የእሷ ነው። የአባቴ የሆነ ሁሉ የእኔ ነው። መጀመሪያ ስነግራችሁ
በሱ ዘንድ ያልተፈጸመ የሷ የሆነ ሐሳብ የለም። በሷ ዘመንና ሁኔታ እሱ በሰማይ እንዳለ እንዲሁ እኛ በምድር ነው ማለት ያለብን። እሱ በአብ ቀኝ የእግዚአብሔር ጽድቅ ከሆነ እዚህ ምድር ያለ ነው የምን የእግዚአብሔር ጽድቅ። እሱ በአብ ቀኝ እግዚአብሔር ሁሉን አስገዛላለሁ ካለው እኛ አካሉ ስለሆነ ሁሉ በማን ነው የሚገዛ? በእኛ። ከምኑ በታች? ከእግሩ በታች። አካሉና የእሱ ምንድናት? ሙላቱ ናት። ፖል የገባው ይሄ ነው። የፖል ቸርች አለች። ፖል የሚያስባት ቸርች አለች። ስለዚህ የትምህርቱ ዓላማ፣ መንፈስ፣ ሐሳብ ከኔቸር ጋር የተያዘ ነው። ኔቸር ከማንነት፣ ከአይነት፣ ከካይንድ ጋር የተያዘ ነው እና ቸርች ደግሞ ስንል እነኚህ የእግዚአብሔር ልጆች ማለታችን እነኚህ በክርስቶስ አካል ውስጥ እርስ በርሳቸው ተገጣጥመው እግዚአብሔር በእነሱ ምን የሚል የሚኖር ማለታችን እግዚአብሔር በተለያየ ግሬስ በእነሱ ለዓለም የተገለጠ ማለታችን እንጂ ቸርች እያልን ስናወራ የግሪኩን ኮንሰፕት ወስደን ሰዎች ሲያወሩ የሚደመጥበት የመሰብሰቢያ ቦታ ማለት አይደለም። ሰርከስ ሲታይ የሚሰበሰቡበት ቦታ ማለት አይደለም። አሁን ግን አዳራሹ ስለሆነ ሰዎች ይሰበሰባሉ፣ ሰንበዲ ይቆማል፣ ሰንበዲ ያስመልካል፣ ሰንበዲ እንዲህ ይላል፣ ከዛ በኋላ ይበተናሉ። አሁን መሰብሰባችንን ሳንተው አንዳንዱ ደግሞ ይተውና ብልት መሆናችን ይጠፋል። ስርዓት ያጣል። አካል ውስጥ መንግስት ነው እኮ ምን ሆኖ አይደለም። በመንፈስ የምንገዛ መንግስታት ነን። መጽሐፍ ነገስታት ይላል። ቅዱስ ህዝብ። ዋው! እስኪ ይህችን ቃል ይዋት በጣም ደስ ስለምትል እሷን ለቸርች ማንነት ተጠቀሟት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ስሙ ከጨለማ ወደሚደነቅ ብርሃኑ የጠራችሁ ምን ያላችሁ? የጠራችሁ የእርሱን በጎነት እንድትናገሩ። ምኑን እንድትናገሩ? he is Christ, he is the redeemer። አድኗችኋል፣ ወዷችኋል፣ አውጥቷችኋል እያላችሁ ለፍጥረት እንድትነግሩ እኮ ነው። የእሱን በጎነት እንድትናገሩ ምን አደረገዋል? የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ እዚህ ምናምን አይደለም። ርስቱ አዲስ ሰማይና አዲስ ምድር ነው። በአንተ ልክ አታሰብ። ርስቱ ሲባል ኢሚዲየትሊ የምታስበው በሱ ልክ ነው። ለርስቱ የተለየ ወገን ናችሁ። ወገን ናችሁ ማለት ብዙ አሉ እዚህ ማለት ነው። አጋንንትም አሉ፣ ሰዎችም አሉ፣ አዳሞችም አሉ፣ ኃይሎች ያላቸው አሉ፣ ኃይል የሌላቸውም አሉ። ብዙ አለ እዚህ ምድር ላይ ባይዘው ብዙ አሉ። እናንተ ግን የሱ ወገን ናችሁ። የሱ ወገን ናችሁ። ወገንነታችሁን ነው ማሰብ ያለባችሁ።